ትውላችሁ ከዳይመንድ ጋር አንገርገ ነው። ቆይ ሰውዬው ኪስ ውስጥ እስኪገባ ድረስ የት ነበርክ? በልተንበርከክ ምን አትሰማም? ተንበርከክ። ቆይ እንደዚህ ማድረጉ ለምን አስፈለገ? አሹ ምንሽ ነው? ሮማን ዴቭ እኮ ብቻውን ነው። ለምን አንሄድም? አንቺ ምን ትያለሽ? ነገር ታርፊያለሽ? ማን አንተ ልቀቀኝ። በፊትም እኮ ባዮ ለዛሬው በጣም አመሰግናለሁ። የፈጣሪ ምሕረትና ቸርነት ያየሁት ባንቺ ነው። እንዴት አልገባኝም። ያን የነበርኩበትን ነገር ታውቂያለሽ። ባላጠፋው ነገር ታሰሪ ነበር፣ ግን ሁሉም ነገር የሆነው በምክንያት ነው። በዛ ሁሉ ጊዜ ውስጥ ከፈጣሪ ጋር በጣም እጋጭ ነበር። ከሱ ጋር ተጋጭተህ ለመድረስ አስበህ ነበር? እኔ እንጃ። ከሰው ይልቅ የሚባል ነገር ምን አለን? ቤኪ ኧረ ተይ አትቃዥ እንጂ ላልኝ በልኩ አድርግ እንጂ። እንዴት ሆነላችሁ ግን? አደራ ባቡሬ ለለሊ በብዙ አቅጣጫ ፍቅሩን እየገለጸ ይገኛል። እሷ ግን አሁንም ወንድሜ እያለች ትገኛል። ባቡሬም ጭራሽ ወንድምሽን ፈልጊ እያላት ይገኛል። ፍቅርም እኔ ቁጭ ብዬ ዴቭና አደይማ አይገባትም፣ ቆይ ምን ባረግ ነው እነሱን ልለያያቸው የምችለው እያለይ ዛሬ ደግሞ ሌላ ጉድ አምጥታለች። ባቡሬና ከኪንጎ ጋር አየኋት በማለት እንግዲህ አንተ እዛ ገጠር ሄደሃል፣ እሷ እዚህ ግን ተወንድ ጋር በማለት ስልክ ደውላ ለዴቭ ልትናገር ስትል ዴቭ ግን ቀዩን ተጭኖ ነበር ያለፈው። ነገር ግን ፍቅር አሁንም ተስፋ አልቆረጠችም። ጭራሽ እናቷን ለምን አንቺ አትነግሪውም በማለት ነበረ ያማከረቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬ ደግሞ ሰራተኛዋ አደይ ክፍል 154ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ኪንጎ አበባ ግዛ በተባለበት እንግዲህ እንደተዘረፈ ይታወቃል። ምክንያቱም ከዳይመንድ ጋር የሰረቁት ሰውዬ መንገድ ላይ ስለያዘው ያለውን እንዲሁም ደግሞ ስልኩንም ጭምር ወስዶበት ነበረ። አበባ ግዛ ተብሎ እየተሰጠውንም የባቡሬን ብር ጨምሮ ነበር የወሰደበት። ኪንጎም ወደ አሹ ጋር በመሄድ እንግዲህ ብር ተበድሮ አበባውን ገዝቶ ይዞ ሲመለስ ነበረ ቪዲዮ ያለቀው። ሲመለስም ያው የስልኩን የወሰደበት ሰውዬ ነበረ መንገዱ ላይ የገጠመው። ይቺ አበባ ደግሞ ማናት? አንተም እንደዚህ አይነት ትችላለህ እንዴ? ይቺ አበባ ለቆንጆ ሴት ቆንጆ አበባ እያለ እንግዲህ አበባውን ይዞ አሁን ተንበርከክ እያለ ሲያስፈራራው ነበረ። ባቡሬ ከኋላ በመምጣት ማነህ አንተ በማለት እንግዲህ አንገቱን በማነቅ እኔ ጨርሰዋለሁ፣ አንተ አበባውን ይዘኸው ሂድ በማለት እንግዲህ ኪንጎ ቢነግረውም አንተም ወደ ቅምጥል አሁኑኑ ሂድ በማለት ሁለቱን እንዲለያዩ ችለዋል። በባቡሬ በመምጣቱ ማለት ነው። ለሊም እንግዲህ ለምን አይመጣም እያለች እጅግ እየተበሳጨች ነበረ። ለምን በቃ ካልመጣ አልመጣም ለምን አይለኝም እያለች ነበር። አደይም በቃ እሱ ተቀረ እኔ ይዤሽ እወጣለሁኝ እያለቻት ነበር። አልሄድም እያለችም በሚያወሩበት ሰዓት አበባውን ይዞ ወደ ቤት ይመጣል። ይህ አበባ በስንት ፈተና ነው የመጣው፣ በእንጂ ይህን አበባ ስፈልግ ነው እስካሁን የቆየሁት፣ ይቅርታ አድርግልኝ በማለት ይቅርታ ይጠይቃታል። ለሊም እንግዲህ ይቅርታውን ተቀብላ ራቱ ወጥተዋል። ራቱም እንግዲህ ደስ ይል ነበረ። ብዙ የወዳቸውን ሲያወሩ ነበረ። እስካሁን ወንድሜ እህቴ ሲባባሉ ምንም አይኳኋኑም ነበረ፣ ማለት የሚደብረው አይኖርም ነበር። ዛሬ ላይ ግን ወንድሜ አይደለ እንዴ? በቃ በጣም ነው የማመሰግነው እስካሁን ላደረክልኝ፣ ካንተ ጋር በመሆኔ ደስተኛ ነኝ እያለች እሷም እንግዲህ ያላቸውን ስሜት እያወጡ እየተናገሩ ነው። ነገር ግን ባቡሬ በወዳም በወዲህም ቢላትም እሷ ግን ፍቅሩ ሊገባት አልቻለም። አበባ ሲሰጣት እንግዲህ ሁለተኛ ነው በዛሬው ቀን የሰጣት። እንደገና ደግሞ ቀለበቷንም አስወልቋታል። ዛሬ ላይም ደግሞ እጅግ በጣም ደስ የሚል ጊዜያቶችን አቆይተው ነበረ። አንቺን ካገኘ ወዲህ ደስተኛ ሆኛለሁ ብሎ እሱም ስለ ህይወቷ እሷም ስለ ህይወቷ ስላሳለፉት ነገር እያወሩ ነበረ። እንዲሁም ከኢዱ ጋር ስታይ ለምን ትናደጃለሽ በማለትም ጠይቋት ነበረ። እሷ መጥፎ ልጅ ናት፣ የሰው ደስታ አስደስታትም፣ ስለዚህ እንዳትጎዳ ፈልጌ ነው በማለት ትነግረዋለች። ግን ወደሃታል እንዴ በማለትም ጠይቀው ነበረ። አዎ ወድጃታለሁ ቢላትም ከምር ነው በማለት ነበር የጠየቀችው። ምክንያቱም እንግዲህ በመቀራረብ ነው ፍቅር የሚመጣው። በለሊም ላይ አሁን የፍቅር ነገር ይታይባታል። ነገር ግን አውጥታ መናገርና ወይም ደግሞ ማሳወቅ አትፈልግም። ነገር ግን በተለያዩ አጋጣሚዎች
ትበሳጫለች። ልታጣው አትፈልግም። ካልመጣ ራሱ ቤት መጥቶ ካልጠየቃት ትንሽ ትበሳጫለች። ያ ደግሞ እንግዲህ የመውደዷን ምልክት የሚያሳይ ነው። ብዙ ከተጨዋወቱም በኋላ እንግዲህ እጇን ሲስማት በጣም በመደንገጥ እንሂድ በማለት ነበረ እየተነሳችው። እንግዲህ በሰላም ወደ ቤት ተመልሰዋል። ቤት አስገብቷት ነበር። እኔ ልሂድ በቃ ደህና ደሩ ብሏቸው ሁለቴ አቅፎ ስሟት እየሄደው ዴቭም ወደ አደጋ ደውሎ ነበረ። ለቤተሰብ ገና እንዳልተናገረ ይነግራታል። ለማይ ችግር የለም ወይኔ ልንገራት እንዴ እስከ ማለት ደርሳ ነበረ። ዴቭ ግን በቃ አባቷ አጓ ስላለበት አሁን ሁሉንም ነገር ለመናገር እጅግ ስለፈራ በዛ ደግሞ ከዳይመንድ ጋር ይሻላል ተመካክረን በሚል ሀሳብ ነው እንግዲህ እስካሁን ያዘገየው። የአደይ እናት እንኳ ያን ያክል እምቢ የሚሉ አይመስሉም። አባቷ ግን እንዴት እንደሚፈቅዱ አይታወቅም። ምናልባትም ላይፈቅዱም ይችላሉ። አደይም ለሊ ስለ አባቷ ስታወራ ነበረ። ዴቭ ደወለልሽ በማለት እንግዲህ ለሊ ጨዋታውን ካነሳችው በኋላ ደውሎ ነበር። ነገር ግን ገና አልተናገሩም። እናቴ ምንም አትልም፣ ሽም ልትል ትችላለች፣ ችግር የለም። አባቴ ግን በጣም ኃይለኛ ነው፣ በጣም መስማት የለበትም። በጣም አንቀባሮ እኔንም እህቴንም በሰራተኛ ነበረ እያስተማረን። ነገር ግን በኋላ እኔ ካደኩ በኋላ ባሎች እየመጡ ሲያስቸግሩ ካላገባሽ ብሎ በዛ ምክንያት ነው የተጣላ ነው በማለት እንግዲህ ከአባቷ ጋር እየተራራቀችበትን ምክንያትም አወርታለች። ሩታም እንግዲህ እዛ ቪዲዮ ለመቅረጽ እጅግ በጣም ተመችቷታል። እንግዲህ የአደይ እህትና እሷ እየጨፈሩ ዳይመንድ እየቀረጻቸው ነበር። በመሀል ግን ቪዲዮን በማቋረጥ ነበረ ዴቭ እኮ ብቻውን ነው በማለት ጥላው እየሄደችው። ምናልባትም የአደይ እህት አፈቀርኩት እንዳትልና ነገሩ ሁሉ እንዳይበላሽ ሁሉም ፈርቷል። ምክንያቱም ዳይመንድ ራሱ ምን ይች ልጅ ግን ምን ሆና ነው እያለ ይገኛል። ሩታ ግን ምን ሊሆን ይችላል የእህቷ ባል አይደል እንዴ በማለት ነበር የተናገረችው። አይመስለኝም እንጃልሽ ሁሉም ነገር እንዳታበለሻሸው በማለት ነው። ዳይመንድም ስጋት እየያዘው ሄለንም እንግዲህ አንተ አጎትዬ ተወኝ በቃ እኔ እስካሁን ተገጥጫለሁ፣ ባሌ አጥቼ እስካሁን ቁጭ አልኩት። አበበ እየጠበቅኩት እንደሆነ ሰው ስለሚያውቅ ነው። የልጅነት ጓደኝም እሱ ነው። በቃ ከሱ ጋር ስም ወጥቶልኛል። አሁን በቃ ልመልሰኝ አትፈልግ አትችልም በማለትም እንግዲህ ወደ ከተማ ይዟት ሄዷል። በሌላ በኩል ደግሞ ቅምጥል ናት። ቅምጥል እንግዲህ ኪንጎ ወደ እሷ እያለከለከ እየሮጠ በመጣ ሰዓት ምን ሆነ ነው ሁለተኛ ከሰው ተጣልተህ እየሮጥክ እንዳትመጣ እዛው መጋፈጥ አለብህ፣ ማን ነው እሱ እያለች እንግዲህ ከቤት ወጥታ እስከ መጣላት ልትደርስ ነበር። ነገር ግን ሰውየው ልታገኘው አልቻለችም። ኪንጎን ከኋላ እየተከተለ እባክሽን ቅምጥል ከሱ ጋር ትጣይ እያለ ሊገላግላት ችሏል። ዴቭና አደይ እንዳይገናኙ ስትጥር የነበረችው ፍቅር ሳይሳካላት ቢቀርም ዛሬ ላይ ደግሞ አሹና ሮማን መገናኘት የለባችሁም፣ አንቺም ስራሽ አንተም ስራህ ምንድነው አብራችሁ የምትሉት ስራ እየተዋችሁ እያለች እንግዲህ ነገሮችን እየጠመዘዘች ትገኛለች። የፍቅርም እናት ታያቸው እንጂ ደግሞ ከኛ እዚህ ከመምጣታቸው በፊት ነው የሚተዋወቁት። ስለዚህ ቢያወሩ ምን ችግር አለው ብትላትም አይ ወንድም እያሉ ነው አዴና ዴቭም እዚህ የደረሱት። ስለዚህ ብታስቆሚያቸው ይሻላል እያለች እንግዲህ ለሮማንና ለአሹ መከራ ሆናለች። አሹም በዚህ እጅግ በመበሳጨቱ ለምንድን ነው እንደዚህ የምትዩ በማለትም ፍቅርን ተቆጥቷት ነበረ። ሲቆጣትም የፍቅር እናት ትደርሳለች። ምንድን ነው እንዲህ የሚያደርጋቸው በማለት ትናገራለች። የሆነውንም ያልሆነውንም እየተናገረች እንድታንቺን ተሮማንም ልታራርቀኝ የምትፈልገው ፍቅር ናት፣ ለምንድን ነው እሷን ብቻ የሚያምኑት በማለትም እንግዲህ ቀጠል በማለት ሮማን እኛ ምንም ያደረግነው ነገር የለም፣ አሹም ስራ ሲጨርስ እኔም ስራ ተጨረስኩ በኋላ እዚህ ቁጭ ብለን ብናወጋ ምንድነው ጥፋቱ በማለት እንግዲህ የፍቅር እናት መልሳ ሮማንን ይቅርታ በቃ ስራ ተጨርሱ ተጫዋቱ ብላቸዋለች። ፍቅር ግን አሁንም ሴራዋ አላቆመም። አዴንና ዴቭን የምትለያይበት መንገዶችን እየቆፈረች ትገኛለች። አሁን ላይ ዴቭ ምንም ነገር ብትልም አያምናትም። ምክንያቱም ፍቅር ለራሱ እንደምትፈልገው ስለሚያውቅ አሁን ላይ እሷን ሊያዳምጣት አይችልም።
ነገር ግን እሷ አሁን ባቡሬና ኪንጎ ጋር አየኋት በየመንገዱ ተወንድ ጋር ትላላጣለች፣ እሱ ግን እዛ ለእሷ ብሎ ገጠር ድረስ ሄዷል እያለች እንግዲህ ለእናቷም ትነግራታለች። እንዲሁም ደግሞ ለዴቭም ደውላ ስትነግር እናቷ ትመጣባታለች። ማን እያወራች ነበር ስትላት ዴቭ ነው በማለት ትነግራታለች። መቼም ይህን እየነገርሽው አይደለም በማለት ስትነግራት ነበር ግን ዘጋብኝ፣ ለምን አንቺ አትነግሪውም? እስከ ማን ነበረ የደረሰችው? ፍቅርም እናትን የባላየሁት ነገር አላወራም፣ አንቺም ደግሞ በእነሱ ውስጥ ጣልቃ ባትገቢ ይሻልሻል፣ እረፊ ተያቸው በቃ በማለት ነው የነገረቻት። ፍቅር ግን ያው ስለምታፈቅረው አርፋ ልትድራቸው አትፈልግም። በቀጣይ ቪዲዮ እንግዲህ እናያለን ምን እንደሚፈጠር ምን እንደምታቅድ ደግሞ አሁን ላይ ልብሶቿን ሁሉ አልጋ ላይ በማውጣት እንግዲህ ይሄን ስራ ትተሽ እንደሆነ እዛ ቁጭ የምትይው ለማሚ እናገራለሁ እያለች ልብሶቿን አልጋዋ ላይ ዘረጋግፋ ነው የሄደችው። ያንን ልብስ እንግዲህ የፍቅር እናት መታ ታየዋለች። እንዳየችውም ሮማን በማለት ነበር የተጣራችው። ምናልባትም ሮማን እንድትቆጣት ትችላለች። ነገር ግን ፍቅር ያለ ሰራተኛ እንዴት ልትኖር ነው? ማንን ልታስቀምጥ ነው? እነሱን አስወጥታ ምናልባት አብረን በቀጣይ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።